በአባ ገብረ ኪዳን ግርማ። ክፍል 17 ላይክ፣ ሼር እና ሰብስክራይብ ተደርጉ ዘንድ በእመቤታችን ስም እንጠይቃለን። በእንተ ስሟ ለባርቶስ ባርቶስ ቲዩ። ለመግቦተ እግዚአብሔርን ለመግለጽ ከምዕራፍ 4 የቀጠለ እግዚአብሔር ፍጹም ቸርና ባሕረ ምሕረት መሆኑን ከምንረዳባቸው መግቦቱ አንዱ የነቢያት ዘመን ነው። እንዴት ቢሉ ባሕርየ ሰብእ በጎሰቆለበት፣ ንጽሐ ጠባይ ባደፈበት፣ ነገደ ሰብእ አንድ ሆኖ በበደል ማሰሪያ በተያዘበት በዚያ ወራት እንኳ ፍጥረቱን አለመተውን ነቢያትን በመላክ ይገልጥ ነበር። ተናግሮ መተው ብቻ ሳይሆን ይመግብ ይጠብቅ ነበር። እግዚአብሔር ዘመንን ያለ መምህር ያለ መጋቢ ትቶት አያውቅምና። አንዳንድ ሰዎች ክፉዎች ሲበዙ ይመለከቱና ምንም ሰው የለም ብለው ጨርሰው ገርኝተው ጨልጠው ዘመንን ለሰይጣን ሲያስረክቡት እንሰማቸዋለን። ግን ትክክል አይደለም። ትክክል አለመሆኑ ብቻ ሳይሆን እግዚአብሔርን መበደል መግቦቱን መካድ ጭምር ነው። ስንኳንስ በድህነት ዘመን በአዲስ ኪዳን እግዚአብሔር ኃጢአት በነገሰችበት በመርገም ወራታችንም በኦሪት መግቦቱን አላቋረጠምና ሊቀ ነቢያት ሙሴ ዘመንን ተሻግሮ በዓይነ ትንቢት ፍጥረታት በተፈጠሩ ጊዜ የነበረውን የምድር ሁኔታ እንዲህ ሲል ገልጦታል። በቀዳሚ ገብረ እግዚአብሔር ሰማየ ወምድር ወምድርኒ ይታስተርኢ ወኢኮነት ጽሉተ ወጽልመት መልዕልተ ቀላይ ወመንፈሰ እግዚአብሔር ይጼልል መልዕልተ ማያት ወይቤ እግዚአብሔር ለይኩን ብርሃን ወፈለጠ እግዚአብሔር ማእከለ ብርሃን ወጽልመት ወሰመዮ እግዚአብሔር ለብርሃን መዓልተ ወለጽልመተ ሌሊት። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበር። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ዘፍጥረት ምዕራፍ 1 ከቁጥር 1 እስከ 5። ይህንን ደግሞ ሊቁ ቅዱስ ሳዊሮስ ከርዕሳችን ጋር እንዲስማማ አድርጎ እንዲተረጉመዋል። ናሁ ከሰተ እግዚአብሔር በዝንቱ ቃል ከመምድር ይትሰስል መትሐተ ጽልመት ወማያት እንተ ውስቴታ እሉ እሙንቱ ነቢያት ወአበው ጻድቃን የተሰስለ ጽልመተ ሰጣይናት ላዕሌሆሙ በከመ አጋዕዝት እስከ አስተርአየ ቃሉ ዘውእቱ ወልዱ ወአስተርአየ ብርሃን በከመ ውእቱ ይቤ እስመ ብርሃን እያስተርኢ ይቤ እግዚአብሔር ላይኩን ብርሃን ዝቢል ዘንተ ዘይቤ እግዚአብሔር ወአስተርአየ ቃሉ በከማሁ ኮኑ ነቢያት ወአበው ጻድቃን ኮኑ ከመ ማያት ያሃዩ ወያረውዩ በውእቱ መዋዕለ ወነበሩ መትሐት ጽልመት በቅንዓተ ሰይጣን በግብራናተ ዚአሁ። እነሆ እግዚአብሔር በዚህ ቃል ምድር ከጨለማው እንደማትርቅ በውስጧ ያሉ ውሃዎችን ጨለማ እንደማይለያቸው ገለጠ። እሊህም ቀድመው እንደተረከሙ እንደ አጋዕዝት የሰይጣን የመርገም ጨለማ ያልተለያቸው አበው ጻድቃንና ነቢያት ናቸው። የእግዚአብሔር ቃሉ እስኪገለጥ ይኸውም ተቀዳሚ ተከታይ የሌለው አንድያ ልጁ ነው። እርሱ እንደተናገረ ብርሃን ሆነ፣ ብርሃን አይታይም ነበርና። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እንደዚሁም ሁሉ ሥጋዌ ይሁን አለ። ልጁም ሰው ሆኖ ተገለጠ። ከጨለማው በታች እንደነበረው ውሃ እንደዚሁም ሁሉ ነቢያትም አበው ጻድቃን በሰይጣን ቅናት በእርሱ ባርነት የነበሩ ቢሆንም ነገር ግን በዚያ ወራት ይፈወሱ ያጠጡ ነበር። መጽሐፈ ሳዊሮስ ዘእስሙናይን ድርሳን ዳግማይ ጨለማም በጥልቁ ላይ ነበረ ያለው
ጥልቁ ዲያብሎስ ሲሆን በዚያ ላይ ያደረው ጨለማ እርሱ ዋሳታቸው ቅዱሳን ላይ የነበረው መርገም ነው። ጨለማው የሰፈረበት ውሃ የተባለው በመርገም የተያዙ ነቢያት፣ ጻድቃነ ብልትና መምህራነ ብልት ናቸው። እነርሱም በአንድ አዳም ምክንያት በመርገም ተይዘው ነበርና በውሃ መመሰላቸው ሕዝቡን እንደ አትክልት አድርገው ከእግዚአብሔርን ትንቢትንና ረድኤትን እያጠጡ ይመግቡ ነበርና ነው። በዚያ ላይ ይሰፍፍ የነበረው የእግዚአብሔር መንፈስ ግን በመርገም ውስጥ ሆነውም ሳለ እግዚአብሔር ጥበቃውን፣ መግቦቱን፣ አባትነቱን በመንፈስ ረድኤት አለመቋረጡን ያጠይቃል። አመርሃ የክርስቶስ ሥጋዌ እውነተኛነቱን እንዲረጋገጥና ቤተ ክርስቲያን ከትንቢት ሌባ ለመጠበቅ ነቢያት ሁሉ ትንቢት የተናገሩት ስለ ክርስቶስ ነው። በዚህም 3 ነገሮችን ይመሰክራሉ። መጀመሪያ ክርስቶስ የእነርሱ መጋቢያቸው፣ ጠባቂያቸው፣ ረድኤታቸው እንደነበር ያስረዳሉ። ሁለተኛም የትንቢት መሠረታቸው እርሱ እንደሆነ ከእርሱ እንደተላኩ ያስረዳሉ። ሦስተኛም የትንቢታቸው ፍጻሜና የቤተ ክርስቲያን ራስ እንደሆነ ይመሰክራሉ። በዚህም ሰው ሁሉ በነቢያት ተምሮ ጌታን ማመን እንዲገባ ያውጃሉ። ጌታም ነቢያት የተናገሩትን ትንቢት የቆጠሩትን ሱባኤ ሳያዛባ በቃልና በገቢር በሥጋ ተገልጦ በመፈጸሙ እግዚአ ነቢያት መሆኑን ተረድታ ምእመን አጽደ ልቡናውን የከፈተችለት የበጎች እረኛ እንደሆነ በዚህ የታወቀ የተረዳ ሆነ። እርሱም እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚመጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። የዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ሲል የሰበከው ይህንን ነው። የበጎች በር ያለው ትንቢተ ነቢያትን ሲሆን ወደ በጎች በረት በበጎች በር የማይገባ ሌባ ነው ያለው ወደ ቤተ ክርስቲያን በነቢያት ትንቢት የማይመጣ የመምህርነት የመሲህነት ሌባ ነው፣ ሐሳዊ መምህር ሐሳዊ መሲህ ነው ሲል ነው። ወደ በጎች በረት በበጎች በር የሚገባ እርሱ የበጎች እረኛ ነው ያለው ግን በትንቢተ ነቢያት ሰው የሆንኩ እኔ ግን የነቢያት ጌታ የቤተ ክርስቲያን የምዕመናን መሥዋዕቷ ራሷ ጠባቂዋ ነኝ ማለቱ ነው። ነቢያት በሙሉ የተናገሩት ትንቢትም ስለ እርሱ እንደሆነም እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው። የዮሐንስ ወንጌል ምዕራፍ 5 ከቁጥር 39 ሲል በማይታበል ቃሉ ነግሮናል። ቤተ ክርስቲያንንም በነቢያት መሠረት ላይ በጴጥሮስ ጀርባ ላይ የሲኦል ደጆች እንዳይቋቋሟት አድርጎ አንጿታል። የማዕዘኗም ራሱ ኢየሱስ ክርስቶስ ነው። በዚህም በነቢያት ጊዜ ትንቢትን ያናገረ የረዳ በመንፈሰ ረድኤት የመገበ በሕገ ወራት ሕግን የሠራ በወንጌል ጊዜ መንፈሰ ልደትን ሰጥቶ ሐዋርያትን በስብከት በገቢር ተአምራት በፈውሶተ ድውያን በአንስእዎ ሙታን አሰልጥኖ ለፍጥረት ሁሉ ወንጌልን ስበኩ ብሎ የላከ እግዚአ ነቢያት ወሐዋርያት እንደሆነ ታወቀ። ኤፌሶን ምዕራፍ 2 ከቁጥር 20 የሲኦል ደጆች የተባለውም እርሱ የሕይወት በር እንደሆነ የእርሱን ሕግ የሚቃረኑ ሰውን ወደ ሲኦል በኃጢአት እያፍገመገሙ የሚያወርዱ ሰራዊቱ መስቴማ ናቸው። ነቢይ ሆኖ ለክርስቶስ ያልተነበየ የለም። ትንቢት መነገሩ ለድኅነት ነውና ትንቢትም ሆኖ ስለ ክርስቶስ ያልሆነ የለም። ለዚህ ነበር ጌታ አይሁድን የምታነቧቸው የነቢያት መጻሕፍት ሁሉ የእኔ ምስክሮች ናቸው ያላቸው። ሐዋርያትም ይህንን አስተማሩ፣ ሐዋርያን አበው ይህንን ሰበኩ፣ ቅዱሳን ሊቃውንትም እንዲህ ይህንኑ ነው የተረጎሙት። ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ ከመ ውእቱ ተወልደ እምድንግል ወሐመ ዲበ ዕፀ መስቀል ሞተ ወተቀብረ ወረአዮ ተንሥኦ እምነ ሙታን ወዐርገ ውስተ ሰማያት ወተሰብሐ እምኀበ አብ ወነግሠ ለዓለመ ዓለም። ኦሪት፣ ነቢያት፣ ወንጌል ክርስቶስን አስተማሩ። ከድንግል እንደተወለደ በመስቀልም መከራ እንደተቀበለ፣ እንደሞተ፣ እንደተቀበረ ከሙታንም ተለይቶ ተነስቶ እንደ አዩት ወደ ሰማይ እንዳረገ በእግዚአብሔር አብ ምስክርነት እንደተገለጠ ለዘላለም እንደነገሠ
የአጥቢያ ኮከብ ሳይፈጠር ከእርሱ የተወለደ የአብ ሕሊናው ፍጹም ቃለ እግዚአብሔር እርሱ ነው። ከአብ ከመንፈስ ቅዱስ ጋር ሁሉን የፈጠረ ሰውን የፈጠረ ነው። ሕግን በመሥራት ጊዜ ሕግን የሠራ ነው። ካህናትን የሚሾም ሊቀ ካህናት ነው። ነገሥታትን የሚገዛ እርሱ ነው። በነቢያት አድሮ የሚናገር እርሱ ነው። በመላእክት ዘንድ ንጉሥ እርሱ ነው። በሰው ባሕሪ ሰው የሆነ እርሱ ነው። ከአብ የተወለደ ከባሕሪ አምላክ የተገኘ የባሕሪ አምላክ የዘላለም ንጉሥ እሱ ነው። ኖኅን የጠበቀው እርሱ ነው። አብርሃምን የመራው ከይስሐቅ ጋር የታሰረ ከያዕቆብ ጋር እንግዳ የሆነ ከዮሴፍ ጋር የተሸጠ እርሱ ነው። በሙሴ አድሮ ሕዝቡን የመራ ሕግን የሠራላቸው ለኢያሱ ርስትን የሰጠው በእርሱ አድሮ ለእስራኤል ልጆች ያወረሳቸው እርሱ ነው። በዳዊት አድሮ ትንቢትን የተናገረ በነቢያት አድሮ ሕዝቡን ያስተማረ እርሱ ብቻ ነው። ከቅድስት ድንግል ሰው የሆነ እርሱ ነው። ቅዱስ ሄሬኔዎስ ሐዋርያዊ ሃይማኖተ አበው ዘሄሬኔዎስ አንቀጽ 1 ፈቂዶ ይረድአ ወይቤዙ ወልደ አብ ውስተ ማኅፀነ ድንግል ሀደረ ተአብዮ ለኩሉ ኃይል ለእለ በሰማይ ማኅደሮሙ በኢያእምሮ ሰወሮሙ መጽአ ኀቤነ ወለብሰ ሥጋነ ዘምስለ ኖኅ ተካሄደ ወምስለ አብርሃም ተአረከ ወምስል ያዕቆብ ነገደ ወምስለ ሙሴ ተናገረ ወምስለ ዳዊት ዘመረ ዕንባቆም ነቢይ ዘአንከረ ግብሮ ስምዖን ተወከፉ ወዮሐንስ አንጸሩ ሐዋርያት ተሉ አሰሩ ኢሐሰሰ አበ በዲበ ምድር ወኢአመ በሰማያት አሐዱ ውእቱ እግዚአብሔር አብ ወወልድ ወመንፈስ ቅዱስ። የአብ የባሕሪ ልጁ ሰውን ይረዳ ይቤዥም ያድን ዘንድ ወዶ በሰማያት ከተማቸው የሚኖሩ ኃይላተ ሰማያት መላእክትን እንዳያውቁ ተሰውሯቸው በድንግል ማኅፀን አደረ። ወደ እኛ ባሕሪ መጣ፣ የእኛን ሥጋ ለበሰ፣ ፍጹም ሰው ሆነ። ከኖኅ ጋር ቃል ኪዳን የተከያየደ፣ ከአብርሃም ጋር የተወዳጀ፣ ከያዕቆብ ጋር የተሰደደ፣ ከሙሴ ጋር ሕግን የተናገረ ያስተማረ፣ ከዳዊት ጋር የዘመረ ዕንባቆም ነቢይ በድንግልና መወለዱን በትንቢት አይቶ ያደነቀለት እርሱ ነው። ስምዖን አረጋዊ ታቀፈው፣ ዮሐንስ መጥምቅ የባሕሪ አምላክ እንደሆነ ገለጠው። ሐዋርያት በእግርም በግብርም ፍለጋውን ተከተሉ። በምድር ለተወለደው ልደቱ አባት አልፈለገም፣ ከአብ ለተወለደው ልደቱ እናት አልፈለገም። አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ነው። ቅዱስ ያሬድ ዋዜማ ዘጥር ሥላሴ ወእቱመ ዘያስተሰርዕዮ በዘዚአሁ ራእይ በነቢያት በብዙ ኅብረት ትንቢት በብዙ ኅብረ አምሳል የተገለጠላቸው እርሱ ነው። አምላክ ባልነው ጊዜ በሰማያዊ አባቱ ሪና ይገኛል። ሰው ነው ባልነው ጊዜ በገሊላዊት እናቱ እቅፍ ይገኛል። ዕፀ ሕይወት ባልነው ጊዜ በአዳም ዘንድ ይገኛል። ስሙር የተወደደ መሥዋዕት ባልነው ጊዜ በአቤል ይገኛል። ጥዑም መዓዛ ባልነው ጊዜ በኖኅ ዘንድ ይገኛል። ኅብስት ወይን ስንለው በመልከ ጼዴቅ ዘንድ ይገኛል። የልብ ወዳጅ እንግዳ ስንለው በአብርሃም ዘንድ ይገኛል። በግዕ ስንለው በይስሐቅ ዘንድ ይገኛል። ታግሎ የሚጥል ጎልማሳ ስንለው በያዕቆብ ዘንድ ይገኛል። እሳት ስንለው በሙሴ ቁጥቋጦ ዘንድ ይገኛል። መና ሰማያዊ ስንለው በውስጥ በአፋ በወርቅ ቅጠል በለበጡት ጎሞር ይገኛል። ውሃ ስንለው በኮሬብ ዓለት በአሮን የወርቅ ማሰሮ ዘንድ ይገኛል። ሕግ ትእዛዝ ቃል ስንለው በወርቅ በተለበጠች ታቦት ዘንድ ይገኛል። ሽቱ ስንለው በጽዮን የሽቱ ሙዳይ ይገኛል። ጠል ስንለው በዳዊት ጸምር ዘንድ ይገኛል። ንጉሥ ስንለው በሰሎሞን ዘንድ ይገኛል። ሕፃን ስንለው በኢሳይያስ ዘንድ ይገኛል። የሎሚ በትር ስንለው በኤርምያስ ዘንድ ይገኛል። ቀጭን ፉጨት ስንለው በኤልያስ ዘንድ ይገኛል። በፈረስ የተጫነ ስንለው በዘካርያስ ዘንድ ይገኛል። የዕንቁ በፍታ ስንለው በሕዝቅኤል ዘንድ ይገኛል። የሰው እጅ ሳይነካው
ከተራራ የወረደ ከተራራው ጋር የተስተካከለ ድንጋይ ስንለው በዳንኤል ዘንድ ይገኛል። የክብር የምስጢር መጠጥ ስንለው በዕዝራ ሱቱኤል ዘንድ ይገኛል። የማር ወለላ ስንለው በዲቦራ ዘንድ ይገኛል። በዚህ ሁሉ በምሳሌ በተግባር ለነቢያት የተገለጠላቸው የትንቢት አዝመራ ክርስቶስ በነቢያት ዘንድ ነቢይ ይባላል። ቅዱስ አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር ዘስቅለተ ዘተሰዓቱ ሰዓት ምንባብ ለማጽናናት ጌታችን ከሙታን ተለይቶ ከተነሳ በኋላ ለሐዋርያት ባስተማረው በመጽሐፈ ኪዳን በወንጌል መርሃከነ ወበነቢያት ናዘዝከነ በወንጌል መራሃን እስከዚያው ድረስም በነቢያት አረጋጋህን እያላችሁ አመስግኑኝ ብሏል። እንዲህ ማለቱ ስንኳንስ አሁን ሥጋዬን ቆርሼላችሁ ደሜን አፍስሼላችሁ ቀድሞም አልተውኳችሁም ብሎ ለማጽናናት ነበር። ነቢያት አበው በሥጋም በነፍስም የሚቀበሉት መከራ ብዙ ቢሆንም ነገር ግን በየጊዜው ዜና ልደቱ ሲገልጥላቸው በእርሱ መገለጥ መከራቸውን ይረሱትም ከሐዘናቸው ይረጋጉ ነበር። ይህንን አስመልክቶ ቅዱስ ዳዊት እንዲህ ብሏል። ዘልፈ አርአዮ ለእግዚአብሔር ቅድሜየ ውእቱ በኩሉ ጊዜ እስመ በየማንየ ውእቱ ከመ ኢታወክ በእንተዝ ተፈስሐ ልብየ ወተሐሰየ ልሳንየ ወአዲ በተስፋሁ ሀደረ ሥጋየ እስመ ኢተሃዳገ ውስተ ሲኦል ለነፍስየ ወኢትሁቦ ለጻድቀከ ይርአይ ሙስና ወአርአያከኒ ፍኖተ ሕይወት ወአጸገብከኒ ሐሴተ ምስለ ገጽከ። እግዚአብሔር በፊቴ ነው፣ ሁልጊዜም አየዋለሁ፣ እንዳልታወቅም እርሱ በቀኜ ነውና። ስለዚህም ልቡናዬ ደስ አለው፣ አንደበቴም ሐሴት አደረገ፣ ሥጋዬም ደግሞ በተስፋው ኖረ። ነፍሴን በሲኦል አትተዋትምና ጻድቅህንም መበስበስን ያይ ዘንድ አትተወውም። የሕይወት መንገድን አሳየኸኝ፣ በፊትህ ደስታን አጠገብኸኝ፣ በቀኝህም የዘላለም ደስታ አለ። መዝሙር ምዕራፍ 15 ከቁጥር 8 እስከ 11። ይህም ቀጥተኛ ለክርስቶስ ትንሣኤ የተነገረ እንደሆነ ሐዋርያው ቅዱስ ጴጥሮስ በመጀመሪያው ስብከቱ ማስተማሩ በግብረ ሐዋርያት ተጽፎ ይገኛል። የሐዋርያት ሥራ ምዕራፍ 2 ከቁጥር 25 እስከ 28። ከላይ ቅዱስ ዳዊት በትንቢታዊ መዝሙሩ እንደዘመረልን የነቢያት መጽናኛቸው የክርስቶስ ሰው ሆኖ መገለጥ እንደሆነ ተረድተናል። ጌታም ይህን ይዞ ለመወለድ 6 ወር እስኪቀረው ድረስ ትንቢት ማናገሩን አልተወም። የራበው ሰው የሚበላበትን ዘመን፣ የተራቆተ የሚለብስበትን፣ የታሰረ ሰው የሚፈታበትን፣ የታመመ ሰው የሚፈወስበትን ወራት ሲነግሩት ደስ እያለው ሐዘኑን እንደሚረሳ ነቢያትም ጌታ በሚገለጥበት ዘመን እየተጽናኑ የነበሩበትን ዘመን መከራ ይረሱት ነበር። እንዲህም ይሉ ነበር። ምንም እንኳ በለስም ባታፈራ በወይንም ሐረግ ፍሬ ባይገኝ የወይራ ሥራ ቢጎድል እርሾችም መብልን ባይሰጡ በጎች ከበረቱ ቢጠፉ ላሞችም በጋጡ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስሄደኛል። ፍቁራነ እግዚአብሔር የምትሆኑ አንባቢያን ይህንን ሁሉ መዘርዘራችን ስለምን ነው ብላችኋል አይደል? ነቢያት የዘሩትን መከር ወደ ሸከፍንበት የበረከት ምድር ለመድረስ ነዋ። ኑ እንግዲህ ወደዚህች የትንቢት አዝመራ ጎምርቶ ወደሚጠበቅባት ቤተልሔማዊት እርሻ ወደ ኪዳነ ምሕረት እንሂድ። 4.3 ማዕረረ ትንቢት። የትንቢት መከር ማርያም በዓይነ መንፈስ ዘነጸረዋ ነቢያት ዘኢያሱ ስምዓ ሐውልት ጸምር ዘዳዊት ዘኤልሳ ቀሱት ዘዘካርያስ ቃል ተቅዋመ ማኅቶት ኩለንታ ወርቅ ወያከንት አዳም ትርሲታ ከመመርዓት ስርጉት ለምታ እዝራኒ ርእያ
ደንገጸ ወፈርሃ ቀሪ ቦታ ይእቲ ተአቢ እምሊቃነ ጳጳሳት አንተ አግመረቶ ለፀሐየ ጽድቅ ሕዝቅኤል ይቤላ እጹት ምስራቅ ዘካርያስ ይቤላ ተቋም ወርቅ ማርያም ይእቲ ውዳሴሃ ጽሙቅ ዘበእንቲአሃ ነቢያት ተነበዩ ለዳዊት ይእቲ ምህላዩ ተቋም ማኅቶት ዘዘካርያስ ወልደ ራከዩ። ነቢያት በዓይነ መንፈስ ያዩዋት የኢያሱ የምስክርነቱ ሐውልት ጸምር ዘቅዱስ ዳዊት የኤልሳ ማሰሮ ሐሪት የዘካርያስ የወርቅ መብራት ሁለንተናዋ ወርቅ ዕንቁ ያክንት ለባሏ እንዳጌጠች ሙሽራ ሽልማቷ ያማረ በሁሉ ትርሲት ዕዝራ አይቶ ደንግጦ ያልቀረባት የምትበልጥ ከሊቃነ ጳጳሳት ሕዝቅኤል የሚላት የታተመች ምስራቅ እናቱ የሆነች ለፀሐየ ጽድቅ ዘካርያስ የሚላት መቅረዝ ዘወርቅ ይህቺ ማርያም ናት። ምስጋናዋ ሁሉ ጥልቅ ስለ እርሷ ነቢያት ተነበዩ። መቅረዘ ወርቅ የዘካርያስ ወልደ በራክዩ ይህቺ ማርያም ናት። የዳዊት መኃልዩ ቅዱስ ያሬድ ድጓ ዘኅዳር ማርያም። ይህንን ይዘው አበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ቅዱሳን ነቢያትን በምንኖርባት ኢትዮጵያ የክረምት ገበሬ ይመስሏቸዋል። የክረምት ገበሬ ማለዳ ሳይመገብ ይወጣል። በዚያውም ላይ ቀን በዘር ጊዜ እርፍ ሲያንገላታው፣ ጭቃ ሲከብደው፣ ዝናብ ሲመታው ይውላል። በአረም ጊዜ ዝናብ ቁር ሲበረታበት፣ ድካም ጸንቶበት ይውላል። ማታም ሲገባ የክረምት ቤት እንዲያ ነውና ቤቱ ቀዝቅዞ ይቆየዋል። በክረምት ወራት ቅጠል ብቻ እንጂ እሸት አንኩቶ በልቶ መጥገብ አይገኝም። ያውም ምሳሌ ነው። የክረምት ገበሬ ማለዳ ሳይመገብ እንደሚወጣ ነቢያትም ልጅነትን አግኝተው ሥጋው ደም ተቀብለው አላስተማሩም። እሸት አንኩቶ እንዳላገኙ የወንጌልን እሸት የመንፈስ ቅዱስን የልጅነት በረከት አላገኙ። ፍጹም ገቢረ ተአምራት ወመንከራት አልተደረገላቸውም። ሞት ቢያነሱ የእግዚአብሔርን መግቦት ለማጠየቅ እንጂ ራሳቸውን ከሞት አላዳኑም። ከመርገም አልተዋጁምና ተአምራታቸው ፍጹም ተአምራት አይባልም። ፍጹም ተአምራት ማለት ራስም ገብቶ ሰውም ገነት እንዲገባ ማድረግ እንጂ ባህር መክፈል ሞት ማንሳት ብቻ አይደለምና። ክረምት ቅጠል እንጂ እሸት እንደሌለ ነቢያትን በዘመናቸው ተስፋ እንጂ ድህነትን አላገኙም ነበርና የክረምት ገበሬ በመከር ፍሬ በሚሆነው ቅጠል እየተጽናና እንዲቆይ እንዲሁ ነቢያትም በእውነተኛይቱ የትንቢት መከር በድንግል ማርያም በሚወለደው በፍሬ ሕይወት ክርስቶስ ደስ እያላቸው የትንቢት አዝመራን አዘመሩ። መዓዛ ጽጌረዳ በንህብ ተቀስሞ የማር ወለላ ሆኖ እንዲበላ እንዲሁ የትንቢት አዝመራ ጽጌረዳ መዓዛ በቅዱስ ገብርኤል ተቀስሞ ድንግል ማርያም ጆሮ የደስታ ወንዝ ሆኖ ፈሰሰ። ከእርሷም ማፀን በልተነው የዳንበትን ጠጥተነው የተፈወስንበትን ጥዑም ሥጋውን ክቡር ደሙን ነሳ። የሕይወት እንጀራ የሕይወት መጠጥም አድርጎ በተዋህዶ አከበረው። እነሆ መከር ደርሷልና ሥጋዬን ብሉ አለ። ወይነ ሕይወታችን አፍርቷልና እንካችሁ ደሜን ጠጡ አለ። የችግሩ ዘመን አልፎ መከር ደርሷልና አዝመራችን ክርስቶስን የሚበቃ ለሁሉ ነውና የተጠማ ቢኖር ወደ እኔ ይምጣ ብሎ በረጅም ስብከት ሰነፎችን ሳይቀር ጠራ። ላረደልን ፍሪዳ፣ ለጠመቀልን ወይን፣ ለደገሰልን ድግስም ከእኛ የሚፈለግብን የሰርግ ልብስ ለብሶ መገኘት ብቻ ሆነ። ይኸውም ሌላ አይደለም፣ በስሙ ተጠምቆ ራሱኑ ለብሰን በስምረተ ፍቃዱ ተመስርተን በወንጌለ መለኮቱ አጊጠን በምግባር መንፈሳዊ ተሸልመን መቅረብ ነው። አሁን የድርቅ ዘመን አይደለም። የሕይወት ዛፋችን ማርያም ሕይወትን አፍርታልናለችና ከኩርንችት በለስ አይለቀምምና የመርገም እሾህ የኃጢአት እሾህ ከሌለባት ከእመቤታችን የሕይወታችን ፍሬም ክርስቶስን በላን። ነቃ ገነት አዘግት ማየ ሕይወት ከምትሆን ንጽሕት የሊባኖስ ምንጭ ንጹሑን የሕይወት ውሃ ጠጥተን ረካን። አሁን እኛም ፍሬ ሕይወት
መሥዋዕት የሚሆን ንጹሕ የስንዴ ቅንጣት በልቡናችን ተዘርቷልና ዘላለማዊ ፍሬን እንሞላለን እንጂ ጣዕሙ መለኮታዊ መዓዛ ከእሴይ ሥር ከበቀለችው በተራ ሃይማኖት ወጥቷልና እኛም ሰማያዊ የትሩፋት ጽጌያትን እንፈነድቃለን እንጂ። የሚጠበቅብን ወይናችንን እንዲያፈራ ጥቃቅን ቀበሮችን አጥምደን መያዝ ነው። ምን ነው ከላይ ነቢያት ትንቢት የተናገሩት ስለ ክርስቶስ እንደሆነ አልጻፍክምን? ሊቃውንቱ ሲተረጉሙልን አልጻፍክምን? አሁን ደግሞ የትንቢት መከር ማርያም ናት ስለምን እንዲህ ትላለህ ትሉኝ ይሆናል። እኔም መልሴን ከቅዱሳን መጻሕፍት እነሆ እላለሁ። ሁልጊዜም እንደምናደርገው የቤተ ክርስቲያንን ትምህርት ጭልፊት መሆን አይገባንም። ጭልፊት ሙሉ ሥጋ አታገኝም። ቢረባም ባይረባም አንዱን ቁራጭ ነጥቃ መብረር ነው እንጂ በቅዱስ መጽሐፍም ጭልፊት አትብሉ እየተባለ ሙሉ ምስጢሩን ሳይጠግብ ለስሜቱ የሚስማማውን ሐሳብ ብቻ ከቅዱሳት መጽሐፍት ነጥቆ የሚሮጥ ነጣቂ ጥራዝ ነጠቅ አይድንም ሲል ነው። አሁንም ድንግል ማርያም የትንቢት መከር ናት ስንል የክርስቶስን ቦታ ተክታ አይደለም። እርሷን መከር ያልናት እርሱን ፍሬ ብለን ነው እንጂ። ስለዚህ ስለ እርሷ ያልተናገረ ነቢይ የለም ስንል ለእርሷ የሚገባት ማለት ነው። አንድ ሰው ስለ እመቤታችን የተናገረ አንድ ነቢይ አሳዩኝ ቢለን የምንመልስለት ጌታ ለአይሁድ የመለሰው መልስ ነው። የምታነቧቸው የነቢያት መጽሐፍት ሁሉ እማንቱ ሰማዕትየ እነርሱ ለእኔ ይመሰክራሉ ብሏቸዋል። ዛሬም ከመጽሐፍ ቅዱስ ስለ ማርያም የተነገረ የትኛው ነው ለሚኑ ሁሉ መልሳችን ይኸው ነው። የምታነቧቸው መጽሐፍት ሁሉ ስለ ማርያም የሚመሰክሩ ናቸው ብለን እንመልስላቸዋለን። ምነው እንዲህማ እንዳንል የእኔ ምስክሮች ናቸው አለ እንጂ የእናቴ ብሏልን የሚል ቢኖር ስለ ክርስቶስ የሚመሰክር መጽሐፍ ሁሉ ስለ እናቱ የሚመሰክር ነው ብለን እንመልስለታለን። ለምን ቢሉ ክርስቶስ ማለት አምላከ ወሰብ ማለት ነው። ስለዚህ አምላክ ባልነው ጊዜ አባቱን፣ ሰው ባልነው ጊዜ እናቱን መዘንጋት ፈጽሞ በክርስቶስ ተዋህዶ ስግው ቃልነት አለማመን ማለት ነውና ነቢያት ልጇን በምሳሌ እንደሰበኩ እርሷንም በምሳሌ በምስጢር ሰብከዋታል። በመጽሐፍ ቅዱስ በተለይ በብሉይ ኪዳን መጽሐፍት ስንኳንስ የእመቤታችን ይቅርና የጌታም የሥጋዌ ስም ደረቅ ሐዲስ በሚባሉት ክፍሎች አልፎ አልፎ ካልሆነ በቀር በግልጽ አይገኙም። ለምሳሌ አማኑኤል ተብሎ ተገልጦ በተነገረበት ክፍል እርሷም በድንግልና የጸነሰችው ድንግል ተብላ ተገልጣ ተነግራለች። ተሰውሮ በምሳሌ በተነገረበት ክፍልም እንደዚሁ በስውር በምሳሌ ተሰብካለች። ቅዱስ አግናጢዮስ ጌታ ከሰይጣን 3 ነገሮችን ለመሰወር ትንቢቱን በምስጢር አናግሯል ይላል። እነዚህም የድንግል ማርያም ድንግልና፣ የእግዚአብሔር ልጅ በድንግልና መወለድ እና በመስቀል ላይ የሆነው የእርሱ ሞት ናቸው። ከመጀመሪያው ብንጀምር ሰይጣን የድንግል ማርያምን ዘላለማዊ ድንግልና ከተረዳ ከእርሷ የሚወለደው ዘላለማዊ አምላክ እንደሚሆን ያውቃል። ስለዚህ እርሷን አገኛለሁ ሲል ብዙ ነፍስ ባጠፋ ነበር። ከእርሷ የተወለደው ዘላለማዊ አምላክ መሆኑን ቢያውቅም ባላሰቀለው ነበር። በመስቀል የተሰቀለውም ያው ጌታ አምላክ እንደሆነ ቢያውቅ ወደ መስቀሉም ባልቀረበም ነበር። በመስቀሉም ባልተቀጠቀጠ ነበር። ሁሉንም ለጥቅም የሚያደርግ ጌታ ግን ሰይጣን በእባብ ገላ ተሰውሮ እንደ ጉዳን ባመጣው በራሱ ጥበብ የእኛን ሥጋ ለብሶ ድል እንዲነሳው ያውቃልና የእናቱን ድንግልና ለዮሴፍ እንድትታጭ በማድረግ ሰወረ። ሰይጣንም ክርስቶስ የዮሴፍ ልጅ እየመሰለው ተሸነገለ። አይሁድም ለዲያብሎስ ሽንገላ በተደረገው መለኮታዊ ምስጢር አብረው ተሸነገሉ። እርሱም ክርስቶስ የማን ልጅም ነው ብሎ በጠየቃቸው ጊዜ ምድራዊ ዘር ቆጠራን ይዘው የዳዊት ልጅ ብለው መለሱ። ጌታ ግን የዳዊት ልጅ ከሆነ ዳዊት እንዴት ጌታዬ አለው ብሎ በምስጢር ሰበካቸው። ለዲያብሎስ ማሰናከያ በተደረገው ምስጢር አብረው እንዳይሰናከሉ በእኔ የማይሰናከል ንዑድ ክቡር ነው አላቸው። ዳሩ ግን ለጥፋት የተዘጋጀች ከተማ ነጋሪት ቢጎሰሙባት አትሰማም እንዲሉ እነርሱ እሾሁን ይዘው ቀሩ።
አሕዛብ ፍሬውን ለቅመው ጠገቡ። ዓለምና ሰይጣን ሁልጊዜ እነዚህ ሦስቱ ምስጢራት ተሰውራባቸው ሲደናበሩ ይኖራሉ። አባ ጊዮርጊስ እስመ ተመስጠረ እምኔሆሙ በመንጦላዕተ ጥበቢሁ ለእግዚአብሔር፣ በእግዚአብሔር በጥበቡ መጋረጃ ከእነርሱ ተሰውሯልና ምስጢር ሆኖባቸው ይኖራል ይላል መጽሐፈ ምስጢር ምንባብ በትስብእት። ባርቶስ ማለት እመቤታችን የጸለየችበት ሀገር ወይም ቦታ ነው። ልክ እንደ ውዳሴ ማርያም ሁሉ ከሰኞ እስከ እሁድ የሰኞ ባርቶስ፣ የማክሰኞ ባርቶስ እያለ የሚጸለይ እጅግ ፈውስን የሚያደርግና የአምላክን ህቡ ስሞች በውስጡ የያዘ ኃይል ያለው የጸሎት መጽሐፍም ነው። ባርቶስ ምን ማለት ነው በማለት ጥያቄ የፈጠረባችሁ ቤተሰቦቻችን በዚህ አጋጣሚ መልሱን እንዳገኛችሁ ተስፋ እናደርጋለን። ሐሳብ፣ አስተያየት እንዲሁም ማንኛውም ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። አብራችሁን ስለቆያችሁ እናመሰግናለን። በቲክቶክ እና በቴሌግራም ባርቶስ ቲዩብ ቤተሰብ ይሁኑ። ባርቶስ ቲዩብ